አንድ ነገር ብዬ ልበል ብዬ ነው። በተለይ ከተማ ላይ ለምትኖሩ አዲስ አበባ ላይ ለምትኖሩ ወጣቶች በተለይ አዲስ አበባ ላይ ለምትኖሩ ወጣቶች ለአዲስ አበባ ሕዝብ እንዲያውም ሶሻል ሚዲያ ላይ አክቲቭሊ የነቃ ጭንቅላት አለን የተማርነን ለምትሉ በኢትዮጵያ ውስጥ ለምትኖሩ በሙሉ እኔ ይሄንን ብታደርሱልኝ ደስ ይለኛል። ወል እንግዲህ ይሄ ነው። በሀገራችን አንድ በሽታ በደቡብ ክልል እንደገባና በኢትዮጵያ ውስጥ እየተዛመተ እንዳለ የዓለም የጤና ድርጅት ዘግቧል። አንድ በሉልኝ። ሲዲሲ የሚባል የአፍሪካ ጤና ተቋም ይሄ ጉዳይ የሚመለከተው ገብቶ መኖሩን አረጋግጧል። ሁለት በሉልኝ። ይሄንን እነዚህን ዜናዎች ሰብስቦ ዘ ጋርዲያን የሚባል ዓለም አቀፍ ጋዜጣ ዘግቦታል። ሶስት አትሉልኝም? አራተኛ ደግሞ የኢትዮጵያ እንግዲህ ያው የፖለቲካ መጨማለቂያ ነው የነሱ ጤና ሚኒስተርነት ወደዛም ብለው የጤና ሚኒስተር ላይ ያለች አንዲት ግለሰብ ወይም ደግሞ አብይ አህመድ ያስቀመጣት ሴቶችን አስቀምጣለሁ ሲል ሰምቼዋለሁ። ለምን እንደሚያስቀምጣቸው ፈጣሪ ያውቀው። አብይ የሚያስቀምጣት ሴትዮ በአደባባይ ወጥታ ይህ በሽታ መከሰቱንና ጥንቃቄ መደረግ እንዳለበት አስቀምጣለች። በሚገርም ሁኔታ ይህንን በሽታ ሲንሰራፋ ይህንን በሽታ ለዓለም አቀፍ ያሳወቀው ዶክተር ደቡብ ክልል ላይ አስረውታል። 4-5 አትሉልኝም? ከዛ በጣም የገረመኝ በኢትዮጵያ ውስጥ ትምህርት ቤቶች አልተዘጉም። ይህ በሽታ ያለበት ደረጃ አይታወቅም። ሌላ አትሉልኝም? እንቅስቃሴዎች ያለ ገደብ በየአካባቢው እንደፈለጉ ነው። እንቅስቃሴዎች እየተደረጉ ነው። ሰላም ይስጣችሁ። እንድትንቀሳቀሱ ፈልጋለሁ። እኔ የመንቀሳቀስ ያለ መንቀሳቀስ ችግር ሳይሆን የሰለጠነ አእምሮና የተማረ ሰው ማድረግ ያለበትን በእውቀት እንደዚህ ነን የምትሉ ሰዎች እንደው አስባችሁ ለወገኖቻችሁ የምትጨነቁ ሰዎች ካላችሁ ትምህርት እንድትሰጡ ነው። ምክንያቱም በተለይ የቴዎድሮስ አድሃኖምን ጋርዲያን ላይ የሲዲሲ የተባለውን የአፍሪካ የጤና ተቋም የሰጠውን መግለጫ ዘጋርዲያን ዘግቦታል። እች ሴትዮ ዘግበዋለች። እኔም በትንሽ አቅሜ ዘግቤ ከ700 እስከ 800 ሺህ የሚሆን ሰው ተመልክቶታል። በጣም ወደ 30 ሺህ 40 ሺህ ሰው የሚሆን ሼር አድርጎታል። በጣም ያለው ኮመንቶች ምናምን ደርሰውኛል፣ ተመልክቻለሁ። እኔ ታላቁ ሩጫ ተብሎ ሲዘጋጅና ያንን እዛ ላይ እሸሸ እያሉ ሲዘሉ የነበሩ ወጣቶችን ሳይ እንደው እኔ ንገሩኝና እናንተ እንዳንከራከር ወይም ደግሞ መኖር ይፈልጋሉ እባክህ ወገኖቻችን እንዳይኖሩ እንደው ብርሃኑን እንደዚህ አብሩላቸው ብርሃኑን ብለን እንድንጠይቅ ወይም ደግሞ እኛ ዝም ብለን ህይወታችን እንደምንኖር የተከበረ ህይወት አለኝ ራሴን ችዬ የምኖር ነው መጮህም ምናምንም አይጠበቅብኝም እንደው ሰው ይድናል ብዬ ነውና ምን ሆናችሁ ነው? ይህ ሁሉ ውርጅብኝ፣ ጭፈራው፣ ይህ ሁሉ ነገር በሽታ አለ፣ ገዳይ በሽታ አለ። ጤና ሚኒስቴር ይህንንስ ፕሮግራም እነ ኃይሌ ገብረስላሴና ሌሎች እዛ አካባቢ የነበሩ ትልልቅ ሰዎች የተማሩ የሚሉ ሰዎች ለምን እንዲቋረጥ አላደረጉትም የሚለውን ነገር ስትመለከት እግዚአብሔር ምስክሬ ነው። አንድ ነገር በጣም አዝናለሁ። ለሰው ልጅ ህይወት ለሚባለው ነገር ማንም ሂዶን ኬር ለራስ ኬር እስካላረክ ድረስ አፈር ከድሜ ትገባታለህ። ባትገቡ ደስ ይለኛል። ግን በድንቁርናና በጅንንነት ወይም ደግሞ ዝም ብሎ ያለ እውቀት መጓዝ አፈር ከድሜ ያበላል። እንድትጠነቀቁ ነው። ሌላ ነገር አይደለም። ግን በጣም ይገርመኛል። በስመ አብ